ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በአየር ኃይል ታሪክና የቴክኖሎጂ ትጥቅ ዙሪያ ማብራሪያ ሰጥተዋል። በዚህም አየር ኃይሉ አሁን ያለበትን ደረጃን በተመለከተ ሰፋ ያሉ ማብራሪያዎችን ሰጥተዋል። በዚሁ ማብራሪያቸውም ነገ ደግሞ ምን እንደሚመጣ አናውቅም ሲሉ ተናግረዋል። ከምን አንጻር የሚለውን አካተን ወደ እናንተ ለማድረስ ይዘነዋል። ህወሓት እኔ የማልካፈልበት ምርጫ አይካሄድም በሚል የሰጠው የማሳሰቢያ መግለጫ ብርቱ ተቃውሞ ተሰምቶበታል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል በሚል ህወሓት ላይ ተቃውሞ ቀርቧል። ዝርዝር መረጃውን ጥንቅራችን ያደርሳል። በዛሬው ዕለት እስከ $1 ሚሊዮን የቀረበበት ጨረታ በኢትዮጵያ ብሔራዊ ባንክ ተደርጓል። ጠዋቱን ይፋ የሆነው ጨረታ ውጤትም ከሰዓታት በፊት ተገልጿል። የጨረታ ሂደትና ውጤቱ ብር ከዶላር አንጻር ምን ያህል እንደተዳከመ የታየበት ነው ተብሏል። ጎረቤት ሶማሊያ ኢትዮጵያ የምትከተላቸውን ሁለት ውሃ ፖሊሲዎች መቀበሏን የኢትዮጵያ ውጭ ጉዳይ ተቋም አይኤፍኤ ዘገባ አመለከተ። ሞቃዲሾ ኢትዮጵያ በአባይ ወንዝና በቀይ ባህር ውሃዎች ላይ ያላት ፖሊሲን የምትደግፍ መሆኑ ተገልጿል። ይህንን ተከትሎ ከሶማሊያ ሚዲያ በኩል ተቃውሞ ተሰምቷል። ጉዳዩን የምንመለከት ይሆናል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን 2018 ዓ.ም የአቶ ታዬ ደንዳን ጉዳይ ተመለከተ መሆኑን የሚያመለክት አንድ ዕለታዊ መረጃ ወጥቷል። በምሽቱ ጥንቅራችን ከተካተቱት መረጃዎች መካከል ነው። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉብኝት ማግስት የሱዳኑ ጦርነት ተፋፍሞ ቀጥሏል። ጀነራሎቹ አንዳቸው በሌላኛው ላይ ድል መቀዳጀታቸውን አውጀዋል። ጥንቅራችን መረጃውን ያደርሳል። በአማራ ክልል በኩል በዛሬው ዕለት ይፋዊ ድርድር ጥሪ ቀርቧል። ከፋኖ ኃይሎች ጋር የሚደረገው ውጊያ 2 ዓመታትን በተሻገረበት በክልሉ ፕሬዝዳንት በኩል አዲስ የድርድር ጥሪ ይፋ ሆኗል። መረጃውን የምናደርሳችሁ ይሆናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ምን እንደሚመጣ አናውቅም። ጀነራሉ የኢትዮጵያ አየር ኃይል የተመሰረተበት 9ኛ ዓመት እየተከበረ ነው። ከዚሁ ጋር በተያያዘም የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ማብራሪያ ሰጥተዋል። ዋና አዛዡ በዚሁ ማብራሪያቸውም አየር ኃይሉ ባለፉት 90 ዓመታት ከየት ተነስቶ አሁን ያለበት ደረጃ የደረሰበትን የታሪክ ሂደቶች በተመለከተ ሰፋ ያለ ማብራሪያ የሰጡበት ሁኔታ ታይቷል። ሌተናል ጀነራል ይልማ መርዳሳ በዚሁ ማብራሪያቸውም የኢትዮጵያ አየር ኃይል ታሪክ በቀዳማዊ ኃይለ ሥላሴ ዘመን መንግስት የሚነሳ መሆኑን ገልጸው በዘመነ ደርግ ብዙ ለውጦች ተካሂደውበት የምስራቁን ዓለም ትጥቅ እንዲታጠቅ የተደረገ መሆኑን አስታውሰዋል። ደርግ ወድቆ የቀድሞ ገዢ ፓርቲ ኢህአዴግ ወደ ስልጣን ሲመጣ እስከ ኢትዮ ኤርትራ የድንበር ጦርነት ድረስ አየር ኃይሉ የተረሳበት ሁኔታ የነበረ መሆኑንም በመግለጽ በአሁኑ ሰዓት በርካታ ለውጦች እየተካሄዱ መሆኑንም አስታውሰዋል። በእኛ ራዕይ በኢትዮጵያ 2022 ወይም በፈረንጆቹ 2030 አፍሪካ ውስጥ ካሉት 3 አየር ኃይሎች መካከል አንዱ መሆን አለብን ብለን እየሰራን ነው ያሉት ዋና አዛዡ በዚሁ መሰረት 4 ጉዳዮች ላይ ትኩረት ተደርጎ እየተሰራ ይገኛልን ብለዋል። እነዚህም የሰው ኃይል ግንባታ፣ ትጥቅ፣ መሰረተ ልማትና በአጠቃላይ አየር ኃይሉን ለኢትዮጵያ በሚመጥን ደረጃ መገንባት ነው ሲሉም ተናግረዋል። ትጥቅም በተመለከተ ይገዛ ቢባል አቅራቢዎች በትንሹ 5 ዓመት ስለሚፈጅና ገንዘብም ከፍተኛ ወጪን ስለሚጠይቅ ትኩረታችን የነበረው ያሉንን ትጥቆች ማደስና ያሉበትን የቴክኖሎጂ ደረጃ ማሻሻልም ጭምር መስራት ነው። በዚህም ተሳክቶልናል። ከዚህ ውጭም የውጊያ መሰረተ ልማቶችንም ሰርተናል። በአራተኛ ደረጃ አየር ኃይልን ለኢትዮጵያ በሚመጥን ደረጃ እንገንባ ብለን ሰርተናል ያሉት ጀነራሉ አክለውም በአሁኑ ሰዓት የጦርነት አውዱ የሚቀያየረው በፍጥነት ነው። ለውጦቹ እየታዩ ያሉት በዓመታት ሳይሆን በወራት ነው። ለምሳሌ ሰው አልባ አውሮፕላንን በተመለከተ ከ4-5 ዓመታት በፊት የምናውቀው በስም ነው። ከዚያ በኋላ ግን ገዝተን እየተጠቀምንበት እንገኛለን። አሁን ደግሞ ሰው አልባ የሆነ ጸረ ድሮን የውጊያ ቴክኖሎጂ መጥቷል። በዚሁ መሰረትም ነገ ደግሞ ምን አይነት የውጊያ ቴክኖሎጂ እንደሚመጣ አናውቅም። ከዚህ ሁሉ ፈጣን የቴክኖሎጂ ፍጥነት ጋር አብረን እየሮጥን በአሁኑ ሰዓት የኢትዮጵያ አየር ክልልን በሚገባ ማስጠበቅ የሚያስችለን ወታደራዊ ቁመና ላይ እንገኛለን ሲሉም ሌተናል ጀነራል ይልማ መርዳሳ ማብራሪያቸውን ሰጥተዋል። በቀጣይ ርዕስ እንደራደር። አማራ ክልል በአማራ ክልል በዛሬው ዕለት ይፋዊ የድርድር ጥሪ ቀርቧል። ከፋኖ ኃይሎች ጋር የሚደረገው ውጊያ 2 ዓመታትን በተሻገረበት በክልሉ ፕሬዝዳንት በኩል አዲስ የድርድር ጥሪ ይፋ ሆኗል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ ጦርነት መፍትሄ አይደለም ሲሉ ተናግረዋል። የአማራ ክልል ኮሚኒኬሽን ይፋ ባደረጉ መግለጫ በአማራ ክልል ሰላም ላይ ትኩረት ያደረጉ ውይይቶች መካሄድ መቀጠላቸውን ገልጿል።
ይህ ውይይት በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ ቀጥሎ የክልሉ ርዕሰ መስተዳደር አረጋ ከበደን ጨምሮ ሌሎች ከፍተኛ አመራሮች መገኘታቸው በመግለጫው ተመልክቷል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ ሰላምን ለማረጋገጥ ችግሩ ላይ መግባባት ያስፈልጋል ብለዋል። ሁልጊዜም ቢሆን የችግር መፍቻው ግጭትና ጦርነት መሆን የለበትም ነው ያሉት። ግጭትን እንደ ችግር መፍቻ አድርጎ መጠቀም እንደማይገባም ተናግረዋል። የአማራ ሕዝብ መሰረታዊ ጥያቄዎች በጦርነት እንደማይፈቱም ገልጸዋል። ችግሮች የሚፈቱት በውይይትና በምክክር ነው ብለዋል። የዓለም ልምድ ችግሮችን በውይይት መፍታት ነው ያሉት ርዕሰ መስተዳደሩ የኢትዮጵያ መንግስትም ችግሮችን በውይይት ለመፍታት ጽኑ ፍላጎት አለው ነው ያሉት። ለዚህም ሀገራዊ ምክክር ኮሚሽን ተቋቁሞ እየተሰራ መሆኑን ተናግረዋል። በአማራ ክልል ሕዝብም ለሀገራዊ ምክክር ኮሚሽኑ አጀንዳዎች ማሰባሰቡን ተናግረዋል። መንግስት ተደጋጋሚ የሰላምና ውይይት ጥሪ አቅርበዋል ያሉት ርዕሰ መስተዳደሩ የግጭት መጨረሻው ውይይት ነው ብለዋል። መንግስት ሁልጊዜም ለውይይት በሩ ክፍት መሆኑንም ተናግረዋል። ነገር ግን የውይይት ሀሳቦችን የማይቀበሉ ታጣቂዎች መኖራቸውን የገለጹት መንግስት ሰላምን ለማረጋገጥ የመጀመሪያው አማራጭ ብሎ የያዘው የሰላም አማራጭን ነው። ይህም በማይቀበሉ ላይ ግን ህግ መከበር ስላለበት ህግ እናስከብራለን ብለዋል። በአማራ ክልል የሚንቀሳቀሰው ኃይል በህዝብ ላይ በርካታ ችግሮችን አድርሰዋል ነው ያሉት። የሃይማኖት አባቶች ታጣቂዎችን መምከር፣ መገሰጽና ለሰላም መስራት እንደሚገባቸውም ርዕሰ መስተዳደሩ አሳስበዋል። በቀጣይ ርዕስ የብሔራዊ ባንኩ ጨረታ የዶላር ብር ጨረታ ውጤት። በዛሬው ዕለት 50 ሚሊዮን ዶላር የቀረበበት ጨረታ በኢትዮጵያ ብሔራዊ ባንክ ተደርጓል። ጠዋቱን ይፋ የሆነው ጨረታ ውጤትም ከሰዓታት በፊት ተገልጿል። የጨረታ ሂደትና ውጤቱ ብር ከዶላር አንጻር ምን ያህል እንደተዳከመ የታየበት ነው ተብሏል። ብሔራዊ ባንኩ በሁለተኛው ሩብ ዓመት የውጭ ምንዛሬ ጨረታ መርሃ ግብር መሰረት መደበኛ የሆነውን የውጭ ምንዛሬ ጨረታ ዛሬ ማክሰኞ ህዳር 23 2025 እንደሚያካሂድ ቀደም ብሎ አስታውቆ ነበር። 50 ሚሊዮን ዶላር ለጨረታ በቀረበበት ሂደቱ 17 ባንኮች የተሳተፉ መሆኑ ሲነገር በምንዛሬ ጨረታ ውጤት አንድ የአሜሪካን ዶላር ዋጋ በአማካኝ 154.3993 ብር ሆኖ መመዝገቡ ይፋ ሆኗል። ቀጣይ የውጭ ምንዛሬ ጨረታ በሁለት ሳምንት ጊዜ ውስጥ የሚካሄድ መሆኑን የኢትዮጵያ ብሔራዊ ባንክ አስታውቋል። ታዲያ የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደው የውጭ ምንዛሬ ጨረታ የኢትዮጵያ ብር ከአሜሪካን ዶላር ጋር ያለው የምንዛሬ ተመን በከፍተኛ ደረጃ መዳከሙ የታየበት ሆኗል። ይህ ለውጥ በተለይ ባለፉት 2 ወራት ውስጥ ጎልቶም የታየ ነበር። ዛሬ የተካሄደው የምንዛሬ ጨረታ ለ11ኛ ጊዜ የተደረገ ሲሆን ከአንድ ወር በፊት ጥቅምት 4 ቀን 2018 ዓ.ም በተካሄደው 10ኛው ዙር ጨረታ የ1 ዶላር አማካይ ተመን 148.1007 ብር ነበር። ይህ ማለት ብሩ በአንድ ወር ጊዜ ውስጥ በአማካይ 4.25% በዶላር ላይ መዳከምን አሳይቷል። ከሁለት ወራት በፊት በ9ኛው ዙር ጨረታ የተመዘገበው አማካይ ተመን 138.2 ብር እንደነበር ይታወሳል። ከዚህ ተመን ጋር ሲነጻጸር የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ የ11.72% የምንዛሬ ተመን ጭማሪ ታይቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ በጨረታ ማቅረቡን የገበያውን መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የገንዘብ ገበያው ምን ያህል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ መሆኑን ዘገባው አመልክቷል። በቀጣይ መረጃ የህወሓት ውሳኔ ተቃውሞ ተሰማበት። ህወሓትን የማልካፈልበት ምርጫ አካሄድም በሚል የሰጠው የማሳሰቢያ መግለጫ ብርቱ ተቃውሞ ተሰምቶበታል። ህወሓት ህጋዊ ሰውነቴ ካልተመለሰ ምርጫ አካሄድም ማለቱ ላይ በይፋ ተቃውሞ ያሰሙት በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎች ናቸው። ህዝባዊ ወያነ ሓርነት ትግራይ ህወሓት 7ኛው ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲዎች የህወሓት እርምጃ የትግራይን ህዝብ ለተጨማሪ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጸዋል። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃን አጽባ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ እድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ብለዋል። የችግሩ የመጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃን ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያ ስምምነት ላይ በመመስረት ብቻ እንደሆነ አስረድተዋል። በተጨማሪም ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል። የትግራይ ነጻነት ፓርቲ ሊቀመንበር ደጀን መዝገበ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያለው የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሀሳብ ማንሳቱን አስታውሰዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌያለሁ ቢልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያሉ ሲሆን ህወሓት ሀገራዊ ምርጫን ከራሱ ሁሉና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ማለታቸውን አሃዱ በዘገባው አመልክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በ2013 ዓ.ም ኃይልን መሰረት ባደረገ የአመፅ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዙ የሚታወስ ነው።
ከዚያ በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያው ስምምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥ ገብቷል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጋዊ ፓርቲ ሆኖ እንዲቀጥል መሟላት ያለበትን መስፈርት በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት ሰርዞታል። በቀጣይ ርዕሳችን የታየ ደንደዓ የዛሬው ችሎት። ፍርድ ቤቱ ታየ ደንደዓ ጥፋተኛ ሆነው በተገኙበት የህገ ወጥ የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ተለዋጭ ቀጠሮ መስጠቱን ጠበቃቸው መረጃውን አድርሰውኛል ሲል የዛሬው አዲስ ማለዳ ዘገባ አመልክቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን 2018 ዓ.ም በዋለው ችሎት ታየ ደንደዓ ጥፋተኛ ሆነው በተገኙበት የህገ ወጥ ጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት የቀረበው የታየ ደንደዓ የዓይን ህመም በህክምና ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናግረዋል። ፍርድ ቤቱ ለህዳር 23 ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን ቅጣት ማቅለያ በማስረጃ የተደገፈ አይደለም በሚልም ለውሳኔ ተለዋጭ ቀጠሮ መስጠቱን ጠበቃው ተናግረዋል። በተመሳሳይ ቀድሞ ምክትል የሰላም ሚኒስትር ታየ ደንደዓ የተመሰረቱባቸውን 3 አዳዲስ ክሶች አስመልክቶ የፍርድ ቤቱን ውሳኔ የተናገሩት ጠበቃ አበራ በዚህም በክሶቹ ላይ ክስ መቃወሚያ ማቅረባቸውን የዋስትና መብት ይገባቸዋል በሚል ከአቃቤ ህግ ጋር ክርክር መደረጉን ተከትሎ በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 8 ቀጠሮ መስጠቱን አያይዘው ተናግረዋል። የተከሳሹን የጤንነትና የማረሚያ ቤት አያያዝ አስመልክቶ በሙሉ ጤንነት ላይ መሆናቸውን የደረሰባቸው የሰብአዊ መብቶች ጥሰቶች አለመኖሩንም ጠበቃቸው አረጋግጠውልኛል ሲልም አዲስ ማለዳ በዛሬው ዘገባው አክሎ አመልክቷል። ታየ ደንደዓ ላይ የተመሰረቱን አዳዲስ ክሶች በሚመለከት ጠበቃቸው ከዚህ ቀደም ነግረውኛል ያለው ዘገባው ክሶቹ ከመታሰራቸው በፊት ሆርን ኮንቨርሴሽን በተሰኘ ዩቲዩብ ቻናል ላይ ተገኝተው ያደረጓቸው ንግግሮች ላይ መሰረት ያደረጉ እንደነበርም አስታውሷል። ክሶቹ መንግስትን በኃይል የመናድ፣ ስለ መከላከያ ሰራዊት፣ የሰሜን ዕዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ ነገሩኝ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወይም የሐሰተኛ መረጃ መንዛት፣ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው፣ ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን እንደተናገሩም በትውስታው አመላክቷል። በቀጣይ ርዕስ በኢትዮጵያ የውሃ ፖሊሲ የተቀየረው የሶማሊያ አቋም። ጎረቤት ሶማሊያ ኢትዮጵያ የምትከተላቸውን 2 ውሃ ፖሊሲዎች መቀበሏን የኢትዮጵያ ውጭ ጉዳይ ተቋም አይኤፍኤ ዘገባ አመለከተ። ሞቃዲሾ ኢትዮጵያ በአባይ ወንዝና በቀይ ባህር ውሃዎች ላይ ያላት ፖሊሲን የምትደግፍ መሆኑ ተገልጿል። የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ከቅርብ ጊዜ ወዲህ ለኢትዮጵያ 2 የውሃ ፖሊሲዎች ያሳዩት አቋም የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ የሚያሻግረው ስለመሆኑ የውጭ ጉዳይ ተቋም ያወጣው አንድ ጽሑፍ አትቷል። ይህ የሞቃዲሾ የተለወጠ አቋም በቀጠናው ውጥረት የሚያበርድ ስለመሆኑም ተቋሙ አመልክቷል። ፕሬዝዳንት ሐሰን ሼክ አቋማቸውን ከኢትዮጵያ ጋር ቢያደርጉም በሀገር ውስጥ ውሳኔያቸው አሉታዊ ተጽዕኖ ሊፈጥርባቸው እንደሚችል ተጠቁሟል። ፕሬዝዳንት ሐሰን ሼክ የኢትዮጵያ 2 ውሃዎች ፖሊሲ ላይ ተቀራረበ አቋም መያዛቸውን በተመለከተ የኢትዮጵያ ውጭ ጉዳይ ተቋም አይኤፍኤ ጽሑፍ አቅራቢ ሪሰርቸር ሚፍታ መሐመድ ለዚህ አስረጅነት በዓመቱ የታዩ 2 ክስተቶችን በዋናነት አመልክቷል። ኢትዮጵያ የህዳሴ ግድብን መርቃ በከፈተችበት ስነ ስርዓት ፕሬዝዳንት ሐሰን ሼክ መሐመድ በጠቅላይ ሚኒስትር አብይ አህመድ ተጋብዘው መገኘታቸው አንዱ አመላካች ነው የተባለ ሲሆን በሁለተኛ ደረጃ ከቀናት በኋላ በሳውዲ መንግስት ቴሌቪዥን አልአረቢያ ላይ የቀረቡት ፕሬዝዳንቱ የህዳሴ ግድብ ለአፍሪካ ቀንድ እጅጉን ወሳኝ ነው ማለታቸውን ሁለተኛው ማስረጃ ሆኖ ቀርቧል። የውጭ ጉዳይ ሚኒስቴር ተቋም ጽሑፍ የፕሬዝዳንቱ የቀድሞ ምልከታ መቀየሩና በተለይ ግድቡን የአፍሪካ ቀንድ የኃይል ትስስር ማማ ብለው መጥራታቸው የሶማሊያ መንግስት ፖሊሲ ወደ አዲስ አበባ የቀረበ መሆኑን ማመልከቱን ጠቅሷል። ኢትዮጵያ በቀይ ባህር አክሰስ ለማግኘት በሰላማዊ መንገድ ያላት ፍላጎት ላይ በጎ አስተያየት መስጠታቸው የፖሊሲ ለውጥ መሆኑን ያመላከተ ነው ሲል ጽሑፉ አመልክቷል። 2 ውሃዎች የኢትዮጵያ ብሔራዊ አጀንዳዎች ሆነው የወጡ ሲሆን ሶማሊያ ይህንን ተቀብላለች፣ ደግፋለች መባሉን ግን የሶማሊያ ሚዲያዎች ተቃውሞታል። የኢትዮጵያ ውጭ ጉዳይ ተቋም ጽሑፍን የተቸው ጋርዌ የተሰኘው ተነባቢ ሚዲያ ሶማሊያ እንደውም በሶማሌላንድ የመግባቢያ ስምምነትን ተከትሎ በአዲስ አበባ ላይ እንደተቆጣችን የምናውቀው ሲል ዘግቧል። ሶማሌላንድ ለወታደራዊ አገልግሎት የሚውል የ20 ኪሎ ሜትር የወደብ መሬት ለኢትዮጵያ ልትሰጥ መስማማቷ ሶማሊያ ኢትዮጵያን ተቃርና ያላትን መጫወቻ ካርድ ሁሉ እንድታወጣ ያደረጋት ነው ሲል ሚዲያው ገልጿል። የሁለቱ ሀገራትን ዲፕሎማሲያዊ ግንኙነት የሰበረው ይህ ስምምነት በቱርክ ጥረት መመለሱን አስታውሶ በኢትዮጵያ በኩል አሁን ሶማሊያ በሁለቱ ውሃዎች ፖሊሲ የሞቃዲሾ ድጋፍ እንዳለ ተደርጎ መቅረቡ ስህተት ነው ሲል ጠርቶታል። ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያን 2 የውሃ ፖሊሲዎች ቢደግፉ እንኳን የሶማሊያ ተቃዋሚ ፖለቲከኞች ይህንን የማይቀበሉና በዚህ የተነሳ የፕሬዝዳንት ሐሰን ሼክ ስልጣን አደጋ ውስጥ ሊገባ ይችላል ሲል ተንትኗል። ሌላኛው ተንታኝ ሆርን ሪቪው ጽሑፍ ደግሞ ሶማሊያ ኢትዮጵያ በቀይ ባህር አክሰስ ለማግኘት ያደረገችውን የንግግር ጥሪ
በመልካም ተመልክተዋለች፣ ተቀብለዋለች ማለቱን ጋርዌ ተቃውሞ ዘግቧል። ከሶማሌላንድ ስምምነት መፍረስ ወዲህ ሞቃዲሾ አቋሟ በትክክል ተመሳሳይ ነው ያለው ሚዲያው ለንግድ አገልግሎት የሚውል ወደብ ለማግኘት የሞቃዲሾ በር በንግግር ክፍት መሆኑ ያልተቀየረና የነበረ ፖሊሲ ነው ሲል ጽፏል። ኢትዮጵያ እውቅና የሚለውን ጉዳይ እስካላነሳች ድረስም ለንግድ የሚሆን የወደብ አገልግሎት ከሶማሌላንድ ልታገኝ መቻሏ በሞቃዲሾ ተቃውሞ የለበትም ነው ያለው። በኢሳያስ ጉብኝት ማግስት የተፋፋመው ጦርነት። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉብኝት ማግስት የሱዳኑ ጦርነት ተፋፍሞ ቀጥሏል። ጀነራሎቹ አንዳቸው በሌላኛው ላይ ድል መቀዳጀታቸውን አውጀዋል። የሱዳን ጦር በደቡብ ኮርዶፋን በርካታ መንደሮችን መልሶ መቆጣጠሩን ገልጿል። በኤርትራና ግብጽ እንደሚደገፍ የሚታመነው የሱዳን ብሔራዊ ጦር ቁጥጥር ስር የገቡት 7ቱ መንደሮችና ትናንሽ ከተሞች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በደቡብ ኮርዶፋንና በብሉ ናይል ግዛቶች የራስ ገዝ አስተዳደር ለማግኘት ሲዋጋ በነበረው የሱዳን ሕዝብ ነጻነት ንቅናቄ ሰሜን ቁጥጥር ስር ነበሩ። በአገሪቱ በሚያዝያ 2023 ጦርነት ከተቀሰቀሰ ወዲህ ጦሩ በአካባቢው ያደረገው የመጀመሪያው ትልቅ ጥቃት እንደሆነ ተዘግቧል። በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል በበኩሉ የምዕራባዊ ኮርዶፋን ከተማ ባብኑሳን እንደተቆጣጠረ ቢያስታውቅም በጀነራል አብዱልፈታህ አልቡርሃን የሚመራው ብሔራዊ ጦሩ ግን ሐሰት ነው ሲል ዛሬ ማክሰኞ ባወጣው መግለጫ አስተባብሏል። የኤሚቲ ፈጥኖ ደራሽ ድጋፍ ሰጪ ኃይል ባለፈው ወር ምዕራባዊ ሱዳንን ሙሉ በሙሉ መቆጣጠሩን የገለጸ ሲሆን የዳርፉር የመግቢያ በር ናት የምትባለውን ባብኑሳን ተቆጣጠር ያለው ማለቱ ደግሞ ትልቅ ወታደራዊ ውጤት ተደርጎ ተወስዶ ነበር። ትላንት ሰኞ በፈጥኖ ደራሹ በኩል የተለቀቁት ተንቀሳቃሽ ምስሎች ተዋጊዎቹ በባብኑሳ የሚገኝ ወታደራዊ ሰፈርን ከሳምንታት ከበባ በኋላ ሲቆጣጠሩ ያሳያሉ። ብሔራዊ ጦሩ ግን አሁንም እየተዋጋው ነው፣ አልተያዘችም ሲል ሞግቷል። ባለፉት ወራት ፈጥኖ ደራሽ ኃይል ወደ ዳርፉር እንደ መግቢያ በር የሆነችው ባብኑሳን ጨምሮ ፈጥኖ ደራሹ ባለፉት ወራት ተቆጣጥሮት የነበረውን መላው ምዕራብ ሱዳን ሙሉ በሙሉ መቆጣጠሩን ተገልጿል። አርኤስኤፍ በከተማው ላይ አዲስ ጥቃት መፈጸሙንም የቡድኑ ቃል አቀባይ ተናግሯል። የአልጀዚራ ዘጋቢዋ ሂባ ሞርጋን ከካርቱም እንደዘገበችው ጦርነቱ እንደቀጠለ ነው። ተዋጊዎቻቸው አሁንም በከተማው ውስጥ ናቸው። ነገር ግን በእርግጠኝነት ማረጋገጥ የምንችለው የጦር ሰፈሩን አርኤስኤፍ መቆጣጠሩን ነው ስትልም ዘግባለች። አርኤስኤፍ የባብኑሳን ቁጥጥሩን ካጠናከረ በምዕራብ ኮርዶፋን ክልል ላይ ያለውን ቁጥጥር ያጠናክራል። በዚህም የምዕራባዊ የአገሪቱ ክፍል ዋና ዋና መንገዶችን መያዝ ያስችለዋል። የሱዳን ጦር ወደ ዳርፉር ክፍል ወይም ወደ ሌሎች የኮርዶፋን አካባቢዎች ለመድረስ በባብኑሳ በኩል ማለፍ አለበት። ስለዚህ ከተማዋን ማጣት የዳርፉርን ግዛት መልሶ ለማግኘት የበለጠ ፈታኝ ያደርገዋል። ይህ በእንዲህ እንዳለ ውጊያው ተባብሶ የቀጠለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቅዳሜ አንስቶ በተከታታይ ቀናት በጥብቅ መምከራቸው ከተገለጸና ለጀነራል አልቡርሃን ድጋፋቸውን በገለጹ ማግስት ነው። ጀነራል አልቡርሃን በዛሬው ዕለት ይፋ ባደረጉት መግለጫ ከፈጥኖ ደራሽ ጦሩ ጋር ውይይትም ሆነ ድርድር አይኖርም ሲሉ አመልክተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።